حسنا حسنا مريم لوجهك ضحكنا بدان علمي سكين كبجسو أركننا ثمرو لبي مرا أحبنا
ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ኢየሩሳሌም ምስጋና ጀምሪ መለከትን ነፊ ነጋሪት ኮስቢ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሟል ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ያልታደልሽው አገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ሕፃን ሽማግሌም ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ ዛሬም በምስጋና ልባችን ይለወጥ የሆሳዕና ጌታ ይመላለስበት ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና
አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት
እያለቀሱለት ሄዶ ተከ
እያሉ ዘመሩ ሕፃናት በኢየሩሳሌም።
እንኳን ለቅድስት ሆሳዕና በዓል በሰላም አደረሳችሁ አደረሰን። ሆሳዕና በአርያም የምስጋና ንጉሥ እርሱ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በድምቀትና በልዩ መንፈሳዊ ሥነ ሥርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና ነው። ሆሳዕና የሚለው ሆሼዕና ከሚለው የዕብራይስጥ ቃል የተገኘ ነው። ሆሳዕና አርነና አድኃንኮ አባክህ አድነነ ወይንም መድኃኒት መሆን ወይንም መባል የሚል ትርጉምን ይይዛል። ሆሳዕና የዘንባባ እሁድም በመባል ይታወቃል። በዓለ ሆሳዕና በቤተ ክርስቲያናችን ሊቃውንት ከዋዜማ ጀምሮ ሌሊቱን በማኅሌት እየዘመሩ የሚያመሰግኑበትም ነው። ወደ ቅዳሴም ሲገባ ለየት ባለ ሁኔታ ዲያቆኑ ወደ ምዕራብ በር በማዞር አርኅዉኃተ መኳንንት ደጆቻችሁን ክፈቱ ሲል ካህናቱን በውስጥ ሆኖ በዜማ መኑ ውእቱ ንጉሠ ስብሐት የምስጋና ንጉሥ እርሱ ማን ነው ይላል። ይህንንም ከተቀባበሉ በኋላ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህም የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው ሲል፣ ካህኑም ይባ ንጉሠ ስብሐት ይባ አምላከ ምሕረት፣ የምስጋና ንጉሥ ይግባ የምሕረት ንጉሥ ይግባ ይላል። ከዚያም ዲያቆኑ ወደ ውስጥ ዘልቆ ቅዳሴ ሥርዓቱን ይቀጥላል። በዕለቱም ስለ ሆሳዕና በጥልቀት የሚናገር የቅዱስ ጎርጎርዮስ ቅዳሴ ይቀደሳል። እጅግም ልዩ በሆነ የሆሳዕና ወደትም ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓውም እየተዜመ ይከበራል። ለሕዝቡም ዘንባባ ይታደላል። ጸሎተ ፍታትም ይከናወናል። ሆሳዕና ጌታችንና መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅሽ አዳኝሽ ነው። ትሑትም ሆኖ በአህያ በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል ተብሎ አስቀድሞ በነቢዩ ዘካርያስ የተነገረው ትንቢት የተፈጸመበት በአህያይቱና በውርንጫይቱ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያነጻበት ልዩ በዓል ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌውም የተገለጠ ነው። በኦሪትም የነበሩ ነቢያትም ዘመኑን ሁሉ የጸብ የጦርነት ከሆነ በፈረስም ተቀምጠው በዚያም ጦር ሁሉ ነጥቀው ይላሉ። በተቃራኒውም ደግሞ ዘመኑ የሰላም የእርቅ የሆነ እንደሆነ በአህያ ላይ ተቀምጠው መነሳንስም ጭነው ይዘው ይታያሉ። የሰላም ንጉሥ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረው ትንቢት ተፈጽሞ የተቆረጠውም ሱባዔ አልቆ የተመሰለውም ምሳሌ እውን የሚሆንበት ዘመን ደረሰ። ሰላም፣ እርቅ፣ ድኅነት ሊፈጸምላችሁ ነው ሊለ በአህያና በውርንጫይቱ ላይ ተቀምጦ በብዙ አጀባ ታጅቦ በሆታም በእልልታም ወደ ኢየሩሳሌም ገባ። መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባቸው የቀረቡ አህዮች በአንድ ሰው ግቢ ውስጥ ታስረው ነበር። ጌታችን ከደቀ መዛሙርቱ ሁለቱን ከደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ላካቸው። በፊታችሁ ወዳለችው ሀገር መንደር ሂዱና ያን ጊዜም የታሰረች የአህያ ውርንጫ ታገኛላችሁ፣ ቱና አምጡልኝ ብሎ ላካቸው።
እንደ ሊቃውንተ ቤተ ክርስቲያን ትርጓሜም እነዚህ አህዮች ተሰርቀው የታሰሩ ነበሩ። እነዚህም አህዮች ባለቤታቸው ባልሆኑ ሰዎች ተሰርቀው እንደ ታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉንም አፍርሰው ከተከለከሉት ዕፀ በለስ በመብላት ለ5500 ዘመን በአጋንንት ቁራኝነት ታስረው ይኖሩ ነበር። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ሥልጣን ከማይሰራ ኃጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮቹ ላካቸው። ሐዋርያቱም ወንጌል መንግሥትን አስተምረው አሳምነው በተሰጣቸው ሥልጣን በኃጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞች መልእክተኞች ናቸው። አህዮቹንም ፈተው ሊያቀርቡለት ሲሞክሩ አንዳች የሚቃወማቸው ቢኖር ኑሮ ምን ታደርጋላችሁ የሚላችሁ ቢኖር ጌታችሁ እርሱ ይሻቸዋል በሉ፣ ያን ጊዜ ይወስዷችኋል፣ ውሰዱ ብለው ይሰጧቸዋል ብሎ እነርሱን ነገራቸው። እነርሱም እንደ ቃሉ አደረጉ። አህያይቱን ከነውርንጫዋ ከመጡለት በኋላ ልብሳቸውን እያወለቁ በላይ ጫኑ። በምትሄድበት መንገድ ልብሳቸውን ሁሉ አነጠፉ። የቀሩትም የዛፍ ጫፍ ሁሉ እየቆረጡ በመንገድ ላይ የሚያነጥፉ ነበር። የዘንባባ ዝንጣፊ ይዘው ከፊትም እየቀደሙ በኋላም እየተከተሉ ሆሳዕና ለወልደ ዳዊት ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ እየጮኹ ያመሰግኑ ነበር። በእንዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ካለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን ምዕራፍ ደግሞ በአህያይቱ ተቀምጦ ሄዷል። በውርንጫይቱም ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዙሯታል። በእንዲህ አይነት ክብር መመስገኑ ሊቃናት ካህናቱም አላስደሰታቸውም ነበር። ከፍ ብለው የሚያመሰግኑትን ሕፃናት ጭምር ከማመስገን እንዲከለክላቸው ሁሉ ጠይቀውት ነበር። እርሱ ግን እንዲህ ብሎ መለሰላቸው። በእንዲህ አይነት ክብር መመስገኑ ሊቃነ ካህናትን ደስ አላሰኛቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናት ጭምር ከማመስገን እንዲከለክላቸው ጠይቀውት ነበር። እርሱ ግን እንዲህ ብሎ መለሰላቸው። እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ። በመጨረሻም ወደ ቤተ መቅደስ ገብቶ በዚያ የማይገዛ ሥራ ይሰሩ የነበሩ አውጥቶ ታምራትን ሁሉ አደረገ። ይህንም ከላይ የተሰጠው የተጠቀሰውን ታሪክ በማስተዋል ስንመረምረው እጅግ ጥልቅና ረቂቅ የሆኑ ምስጢራት እናገኛለን። አበው ሊቃውንት አምልተው አስፍተው ካስቀመጡልን ትምህርታቸው በትንሹ ለማየት እንሞክራለን። አህያዋና ውርንጫዋ በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሑት የሆነ እንስሳ ነው። ከዚህም በተጨማሪ አህያ በበቅሎ ሰንጋ እንደ ፈረስ ሁሉ ፈጣን አይደለም። በአህያ የተቀመጠ ሰው ሁሉ አሳዶ አይዝግም። ጋጥሮም ሁሉ ሮጦም ሁሉ አያመልጥም። ተሸክሞ እንኳን በዱላ ሁሉ እየተደበደበ አህያ ጌታውን በቅንነት ያገለግላል። ጌታችንም በዚች ትሑት በሆነች አህያ መቀመጡ በትሑታን ለማደሩ ምሳሌ ነው። ራሳቸውን ዝቅ ያደረጉ እርሱ በረድኤት ያድርባቸዋል። በዘባነ ኪሩብ አድሮ የሚኖር ጌታ የአህያ ጀርባን መረጠ።
እርሱ በሃይማኖት ለሚሹ በሕግ አምልኮም ሁሉ ለሚከተሉት ቅርብ አምላክ ነው። በጽኑ መከራ በሰቆቃና በስቃይ ወይንም ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉትን ተስፋቸውን ያደርግላቸዋል። ጌታችን የተቀመጠባቸው አህዮች አንደኛዋ ጭነት የለመደች፣ ሁለተኛዋ ደግሞ ገና ያልለመደች ናት። እርሱ ግን በሁለቱም ተቀመጠባቸው። ጭነውም ሁሉ ጭነት የለመደችውን ሕገ ኦሪትን መጠበቅን የለመዱ የእስራኤል ዘሥጋ ውርንጫይቱም ደግሞ የአሕዛብ ሁሉ ምሳሌ ናቸው። እነርሱም ገና ሕግ መጠበቅን ሁሉ አልለመዱም ነበርና ጌታችንም ወዶ ፈቅዶ ባደረገው ቤዛነት በኩል ሕዝብንም አሕዛብንም በእርሷ አምነው ማደሪያዎቹ ሆነዋልና። ሁለተኛ ደግሞ ልብስ ነው። ደቀ መዛሙርቱ በአህያይቱ ከነውርንጫዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያ የሰዎች ሁሉ የነበሩት ልብሳቸውን በአህያይቱና በውርንጫይቱ ጀርባ ጎዘጎዙ። አህያይቱም ተራምዳ በምትሄድበት መንገድ ሁሉ ልብሳቸውን አነጠፉ። ይህም ምሳሌ ነው። ልብስ የውስጥ ገመና ከታች ሁሉ ይሸፍናል። አንተ ገመናችንን ከታች ነህና ሲሉ ልብሳቸውን ጎዘጎዙለት። በሌላም በኩል ልብስ ክብር ነው ያከብራልና፣ ያንን የሚያስከብረውን ልብስ ሁሉ አነጠፉ። ክብራችን አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የቀናች የነበረችው አህያ ጌታችን ስለተቀመጠባት የተናቀችው ክብር አገኘች። የሰዎች ልብስ እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን ይንቁን ያንገላቱን የነበሩ ሁሉ ያከብሩናል። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ተፈራርቆባቸዋል። ዓለም ትቢያ ጉድፍ ሁሉ አድርገዋቸዋል። ይህም ይሁን እንጂ በሃይማኖት ጽናት በምግባራቸው ቅናትም እግዚአብሔር አድሮባቸው ሁሉ ያከብራቸዋል። አስጨናቂዎቻቸውም ሳይቀር ይገዙላቸዋል። ሶስተኛው ምሳሌ የዘንባባ ዝንጣፊ ነው። ጌታችን በሚያልፍባቸው የኢየሩሳሌም ጎዳናዎች ያጀቡት ሰዎች ሁሉ የዘንባባ ዝንጣፊ ዛፍ ጫፍ እየቆረጡ በመያዝ ያመሰግኑት ነበር። ይህም የደስታ ድል አድራጊነት ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በመወለደ ጊዜ እስራኤል ከግብፅ በወጡበት ወቅት ዮዲት ሆልፎራ ሁሉ በገደለችበት ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበረ ደስታቸውን ሁሉ አጽውቀው በዚያም ሁሉ በቅለው ይዘው ዘመሩ። በላያቸውም ሁሉ ለዘመናት ነግሶ የነበረውን ዲያብሎስና ሥራዎቹን፣ ሞቱን ሁሉ፣ ሙስና፣ መቃብር ድል ሲነሳ ጌታ መጥቶ ደስ አላቸው እያላቸውም ዘንባባ ይዘው አመሰገኑ። ከፊት ከኋላውም ያሉ ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ዘመሩ። ነቢዩ ቅዱስ ዳዊት ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይለናል፣ ሐሴት እናድርግባት፣ አቤቱ እባክህ አሁን አድነን፣ አቤቱ እባክህ አሁን አንቃን፣ በስመ እግዚአብሔር የሚመጣ ብሩክ ነው ብሎ እየዘመረ አመሰገነ። አራተኛው ጌታችን በቤተ መቅደስ መግባቱ ነው። በብዙ ምስጋናና እልልታ ይልቁንም ሽንገላ ከሌለበት ከሕፃናት አፍ ሁሉ የሚፈልቀውን ምስጋና እየቀረበለት ልዩ ግርማ ጌታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ ተቋርጦ ወደ ቤተ መቅደስ አቋርጦ ገብቷል።
በቤተ መቅደሱ የጠበቀው ነገር ግን እርሱ ለቤቱ የፈቀደውን ቅድስናና ክብር አልነበረም። አህዮቹ ከታሰሩበት ሁሉ አስፈትቶ ይዞ ወደ ቤተ መቅደስ በመጣበት ሰዓት ለክብሩ የማይገባ የተፈቱትን አህዮች ወደ ኋላ የሚመልሳቸው ሥጋዊ ሥራ እየተፈጸመበት የሥራ የንግድ ቦታ አድርገውት ቤተ መቅደሱን ነው ያገኛቸው እንጂ። ጌታችን ኢየሱስ ክርስቶስ በዚህች ምድር በሥጋ ተገልጦ እየተመላለሰ ባገኘባት ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደስ ሲገባ ነው። የጸሎት ቤት የሆነችውን የእግዚአብሔር ቤት የአይሁድ የገበያ ቦታ የቅድሚያ የዝርያ አደባባይ ያደረጓት። የዝርፊያ አደባባይ ሁሉ ሆናለች። በዚህም ትሑቱ ጌታ ተቆጣ። በዚህ የሚሸጡ ይለውጡ የነበሩትን ሁሉ አስወጣቸው። ወንበራቸውን ሁሉ ገለባበጠ። ቤተ መቅደሱንም ሁሉ ቀደሶ ማኅደረ ልዑል እንዲል ቅዱስ ዳዊት አነጻው፣ ለየው፣ አከበረው፣ ወደ ቀድሞ ክብሩ መለሰው። ይህንንም ቤት ሁሉ ነገር ምጽአት ሁሉ ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሁሉ ሂዷል። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። እንዲህ ሲል ቅዱስ ማቴዎስ የሆሳዕና ዕለት ግን ለሐዲስ ኪዳን አገልግሎት እንዲሆን ነጋዴዎቹን ሁሉ አጭበርባሪዎቹን አውጥቶ አጽድቶ ሰጠን። በዚህም በተቀደሰ ቤተ መቅደስ በቤተ መቅደሱም ዕውራኖች አንካሶች ወደ እርሱ መጡ፣ አዳናቸውም ተብሎ የተጻፈው ሁሉ ተፈጸመ። ዛሬስ ጌታችን በአጥቢያችን ወዳለ ቤተ መቅደስ ቢመጣ ወይንም ቤተ መቅደስ ወደ ተባለው ሰውነታችን ቢመጣ ይህንን ቤተ መቅደሱን በተገቢ ክብር ያገኘው ይሆን? የገበያ ስፍራ ያልሆነ ከንብረት እስከ ሰውነት ሁሉ ያልተሸጠ ቤተ መቅደስ ይኖር ይሆን? የጸሎት ቤት የነበረው ቤቱ እንደዚህ ዘመን ዛሬ ከጸሎት ቤትነት ይልቅ የነገር ሁሉ የክርክር፣ የፖለቲካ፣ የክስ፣ የወንጀል ሁሉ መፈጸም ያልሆነምን? ሙስና፣ የነገር ሰባት ሁሉ አገልጋዮች የሚፈጸሙባት የክርስቲያናዊ በደል ምዕመናን ከቤተ መቅደሱ ተገኝተው ጸሎት ማድረግ ትተው እያለቀሱ እያዘኑ የሚገኙባት ቤተ መቅደሶች የሉምን? ያችን ቤተ መቅደስ ያነጻ የገሊላ አውራጃ ከምትሆን ከናዝሬት የወጣ ጌታ ነበር። አሁን ግን ያ ጌታ ከሰማይ በግርማ መለኮት በክበበ ትፍሲት በቅዱሳን መላእክት ታጅቦ ይመጣል። አንደበትም ሁሉ በፊቱ ዝም ይላል፣ እርሱ ሁሉ ዝም አይልም። አምስተኛ የሊቀ ካህናትም የጸሐፍትም መቆጣት ነው። የመድኃኒታችን የኢየሱስ ክርስቶስ በዚህ ክብር በሆነ ምስጋና መመስገን የቤተ መቅደሱ በክርስቶስ መንጻትና ወደ ቀደመ ክብሩ መመለስ ሊቀ ካህናትና ጸሐፍቱም አላስደሰታቸውም ነበር። በክፋትና በተንኮል ካባ ሁሉ እንደታጀቡ ሆነው ጻድቃን መስለው ለዘመናት ትሑትና የዋህ የሆነውን ሕዝብ እግዚአብሔርን ሊያታልሉ የነበሩ እነዚህ አካላትም በጽድቁም ክፋታቸውንም የሚገልጥባቸው የክርስቶስ መገለጥ እንዲሁም መመስገን አስቆጣቸው። የእርሱ መገለጥና መመስገን እነርሱን ሁሉ የሚያሳስባቸው ክፋታቸውም ሁሉ የሚሆነው መሆኑን ተረድተው ጌታችን በወንጌል ስፍራቸው ክፉ የሆነ ሁሉ ብርሃንን ሁሉ ይጠፋልና ክብሩንም ስለሆነ ሥራው እንዳይገልጡለት ወደ ብርሃን አይመጣም እንዳለ ሆነባቸው። የክፉዎች የመጨረሻ ክፋት ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩ ሰዎችን በዓይናቸው እንኳን ለማየት አለመፈለጋቸው ነው። የቅኖና ደግነት፣ የመልካም በጎ ሥራ የትሑታን የተሰበረ መንፈስን ይጎበኛቸዋል፣ በማንነታቸውም ሁሉ ይጎልላቸዋል። እኛም
ጌታችን ሲመሰገን መስማት አልፈለጉም። እነርሱም ነገር ግን አያመሰግኑም፣ አላዩም ሁሉ አላመሰግናችሁኝም ብሎ የወቀሳቸው የለም። ሕሊናቸው ቢረብሻቸው ሕፃናቱን ዝም አሰኝ ብለው ለክርስቶስም ነገሩት። የለዚህ ደቀ መዛሙርት ዛሬም አሉ። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኞች መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ ሕገ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ትዳራቸውን ሲያከብሩ፣ የመነኮሳቱ ቆባቸውን አክብረው ሲይዙ፣ በዚያም ቀን ማየትና መስማት የማይፈልጉ አሉ። ሁሉም እንደ እነርሱ ሊሆን ማየት አይፈልጉም። ዓለም ሳይፈጠር ባሕሪው እያመሰገነው ምስጋና ሳይቋረጥ የኖረ ጌታችን ሕፃናት ለምን አመሰገኑት ብለው ያላዋቂነት ጥያቄ ጠየቁት። በዚያም ስፍራ ያሉ ዝም በሉ ቢላቸው ምስጋናው የሚቋረጥ መስሏቸዋል። ነገር ግን እለዚያ ሕፃናት ዝም ቢሉ እለዚያ ድንጋዮች ያመሰግናሉ አላቸው። በስድስተኛም ክርስቶስ ትቷቸው ሄደ። የታሰሩትን ፈቶ ወደ ቤተ መቅደስ አስገብቶ ቤተ መቅደሱን ባርኮ ፈውስ በረከትን ሁሉ አሳድሮ ተመስግኖበትም ለዘላለም የሚመሰገን መሆኑን ለተቃውሞም አስረድቶ ያበቃ። በዚያም ትቷቸው ከከተማው ወደ ቢታንያ ሄደ። በዚያም አደረ። እንዲሉ ሊቀ ካህናትና ጸሐፍቶችንም ትቷቸው ሄደ። ክህነታቸውን ሁሉ አሸለፈ። ያላቸውን ክብር ሀብት፣ ከሁሉም በላይ ደግሞ ቅንነትና ትሑትነት ልቦናቸውን ለነገራቸው ለሐዋርያት ሰጣቸው። እግዚአብሔር በተለዩ መንገዶች ክብሩን አምላክነቱን ይገልጥልናል። የልቦናችንን በር ሁሉ ያንኳኳል። በቃሉ ይጠራናል። ተገቢ ምላሽን በየጊዜው ካልሰጠን ትቶን ሁሉ ያልፋል። እነርሱ ግን ጌታችን ትቷቸው ሄዶ በ90 ዓመት ሁሉ ጥጦስን ከሮም ዘምቶ ቤተ መቅደሳቸውን ሁሉ አፍርሶ እነርሱንም መጥቶ አገሪቱን ወደ ወና ሁሉ አደረጋቸው። እኛ ዛሬ ቢመጣ ወደ እኛ የሚገባው ከእኛ ጋር እንዲያድር የሚያደርገው በጎ መዓዛ ያለው ምግባር ይኖረን ይሆን? በአጠቃላይ በዓለ ሆሳዕና ደቀ መዛሙርቱ የታሰሩትን ለመፍታት የተላኩበት፣ አህዮቹንም ከእስራታቸው ሁሉ የተፈቱበት፣ አዋቂዎችም ሲለጉሙ ሕፃናትም ያመሰግኑበት፣ ጌታችንን ቤተ መቅደሱን ያነጻበት መሆኑን እናውቃለን ባዮች ግን ትቶ የሄደበት በዓል ነው። በዚሁ ቀን አህዮቹ ከጌታችን የተላኩላቸውን ወፈንቸዎቻቸውን ደቀ መዛሙርቱ አላስቸገሮቻቸውም። እንደ ልቧ መቦረቅ የምትወዱ ውርንጫ እንኳን አደብ ገዝታ ፊቷን ሁሉ ተከልላ ሄደች። እኛስ ከታሰርንበት የክፋት የኃጢአት ሁሉ ማሰሪያ መቼውን የምንፈታው ከእግዚአብሔር ዘንድ የተላከልንን እውነተኞች አባቶቻችን ካህናትንስ የምናውቀው መቼ ሆን? ለእግዚአብሔር ክብር ሳይሆን ለራሳችን ጥቅም በቤቱ ያላችሁ የእግዚአብሔር አገልጋዮች የሚመስሉ ነገር ግን እግዚአብሔርን የሚያውቁት አገልጋዮችን እናውቃለን ይሆን? እንግዲህ እንደዚህ ዕለት ሰዎች ልብሳችንን ሳይሆን ልባችንን የዛፍ ቅርንጫፍ ሳይሆን ራሳችንን በጌታችንና የእርሱ እውነተኞች አገልጋዮች በሆኑ በቅዱሳን ፊት ዝቅ እናድርግ። ለልዑል እግዚአብሔር ቸርነት የእመቤታችን ለቅድስት ድንግል ማርያም የእርሷ አማላጅነት የቅዱሳን ተራዳይነት አይለየን ዛሬም ዘወትርም ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል ዛሬም ዘወትርም ለዘላለም አሜን።